ገባ በ85 ሚሊዮን ፓውንድ እየገረፉ ማቲያስ ፈርናንዴዝ ቱ ቶተናም ሂር ዊ ጎ ማን ነው ማንቸስተር ማን ነው የሚቀማኝ እኔ ቀምቶኛ ቃል ዋንጫም ቀማሁት እንደገና ተጫዋችም ቀማሁት አለቀ ማቲያስ ፈርናንዴዝ ቱ ቶተናም ሂር ዊ ጎ አለቀ በብር እየገረፍኩ ነማስገባው የፈለከውን ቀጣይ ቶናሊ ተገባለ ቀጣይ ከቶተናም የሚቀር የለም አለቀ በቃ ገንዘብ ይኑር አለቀ ቺስታ አራ ዲዘርቢን ያዙት ያራዳ ልጆች ግራም ያጋባ ነው ከማንቸስተር ዩናይትድ ጋር ተናንቆ እንግዲህ ማቲያስ ፈርናንዴዝ ነው አንደማቱን የማል ሜዳ ነበልባለ ፖርቹጋላዊውን ዱብ አርገውታል ማለት ነው 85 ምናልባት ስፐርስ እንግዲህ ሪከርዱን የራሱን ማለት ነው ሰብሯል እየተባለ ነው ፋብሪዚዮ ሮማኖ ነው ማመን ከባድ ሆኗል ባለፈው 130 ብለን እኛ ባለው ኤሊዮት አንደርሰን ቪዲዮ ሰርተን ኤዲት አርጎ 116 አረገው ጉድ ነው ያራዳ ልጆች ለማንኛውም አሁንም እንግዲህ ማቲያስ ፈርናንዴዝን ዱብዳ አርገውታል ለሬዲ ዘርቢ ክለብ ቀጣይ አመት ነበልባል ሆኖ ከችሊን ነው ጎብይ በያጅ ለገናሽ ተጫዋቹን እያተራመሰው ነው ምን ይሄን አስገራሚ ተጫዋች እንግዲህ ግላቸው ማድረግ ችሏል አዎ ስፐርስ መመለስ አለበት ቶፕ 6 ክለቦች ውስጥ መካከል አንዱ ስፐርስ ነው መመለስ አለበት ወደ ቦታው ጠንከር ብሎ ማየት መቻል አለብን ያራዳ ልጆች ራሱን እጅግ በጣም ያጠናከረ ነው የሚገኘው ማለት ነው ይበላል በገንዘብ ይጣጣል በገንዘብ ይሄንን ተገንዘብ ኦማር ቤራዳ ራትክሊፍ ይሄንን ተገንዘብ በቃ እኔ አሁን ግራ እየገባኝ ነው የቀጣይ አመታችንን የሚወስነው የክረምት ዝውውራችን ነው አምናን ነኩኛም ባናስፈርም መቀመቅ ወርደን ነበር ዘንድሮ አሁን ምን አሌክስ ቢስኮት አይፈርምም የታወቀ ነው በረሞት ይፈልጓል በዛ ላይ 80 ምናምን ነው እሱ ቹአሚኒ ደሞዙ በደሞዙ ምክንያት አይመጣም ቶናሊን ያው ነው ምንድነው መሸጥ ያለበት ይሸጥ አይደለም ራሽፎርድ እየቀጠለ ነው ኡጋርቴ እየቀጠለ ነው ምንድነው እሺ ማንን ነው የምናመጣው እኛ ማናቸው እናንተ የምታዩት አለ አሁን የ18 ክሪስቲያን ኮሮስኮ የሚባለውን ይዘልን ቀጥል ነው አምና ቀጣነት ይኸው ሂር ዊ ጎ ተብሎ ተከላከልን አሁን ፈርናንዴዝ ማቲያስ ፈርናንዴዝ ቱ ቶተንሃም ሆትስፐርስ ሂር ዊ ጎ ይላል ግርጣት አባቴ ወይኔ አባቴ ሰር አሌክስ ፈርጉሰን ታክስ ወፍ ካሁን በኋላ በቃ ወፍ አሁን መጥቶ ምን ብላችሁ እንደምትሰክሱ ነው መስማት ፈልገው እኛ መክፈል አንፈልግም ምናምና ድሮ ምን በብር ፊሊዝን እየተገረፍኩ ምናምን በጥራዝ ብር ምናምን ተፎክራል ነበር እንዴ አባቴ አምና ብራያን ምቦሞን የወሰርክበት ያለ ቻምፒየንስ ሊግ ብራያን ምቦሞን የወሰርክበት ሰውዬ አሁን 85 ጋራንቲድ ከፍሎ አንተ መክፈል ማትችለውን ገንዘብ ከፍሎ ለሬሌጌሽን ባትል ልጅ አመጣው ማለት ነው ገባህ አይደል አንተ ቻምፒየንስ ሊግ እያለህ ማለት በእናታችሁ ለማንቼ የ100 ብር ቻሌንጅ እናዘጋጅላት ክለባችሁ በስተመጨረሻም ትንሽ መሆኑን አምኗል አባቴ አሁን እናንተ እስክትቀበሉት ብቻ ነው ገባህ አይደል አላወጣም አያዋጣኝም ተወደደብኝ እያለ ከአዘርባይጃን ከኢኳዶር ምናምን ይሰበስብልሃል ማለት ነው በአካዳሚ ልጅ እኛ ኮዳችን እየከፈልን ስለነበር አሁን እዳስ አትከፍል ዳዶናል አራጣ በቃ ደረሰ ማለት ነው አራጣ ደረሰ ትወረሳለህ ገና ማለት ገባህ አይደል የሌሎቹን ግርጣትም ራሱ እንደውም ቪዲዮ ተሰራላችኋል ሁላችሁም ማለት ገባሽ አይደል ሁለት ሰው ብቻ አሁን ሰላም ሆኖ እየተራመደ ያለው ማለት ነው እነሱ እኔና እሱ ደግሞ ኔክስት ሲዝን እንገናኛለን ድሮም ቅማል ቂጥ የላትም ተዋን ሽንታት ሸላም አሉ ምን እየሰራችሁ ኢንሲዮንሶች ምን እየሰራችሁ የማንቸስተር ዩናይትድ ባለሀብቶች ምን ለ15 ቢሊዮን ዶላር ብላችሁ ለ15 ቢሊዮን ዶላር 7 ቢሊዮን ዶላር በላይ አንከፍልም አላችሁ ቶተንሃም መጣ 85 ቢሊዮን ፓውንድ ከፈለ ለማቴዎስ ምን እየሰራችሁ ገበያው ላይ አለ ተባለ ምርጥ እኮ ተከላካይ ነበረ ማነው ደግሞ ፊሊክስ ሊንጨምጨም ማለት ነው ፊሊክስ ሊንጨምጨም ከየት ነው የምናመጣው እሱ ማን ነው ፊሊክስ ሊንጨምጨም ቀድሞ ሪያል ማድሪድ ቤት ነበር አሉ ሊንጨምጨም ተቹአማኒ በባኩል ነው የሚመጣው አንችልም ጭራሽ እሱን ገንዘብ ከቻላችሁ እሱን አምጡልን በቃ ቶሎማኒ ወደ ቶተንሃም ሊሄድ ነው ማን ነው የምናመጣው ጎዳና የማንም የተጣለው ጎዳና ፈልገን የምናመጣው እንደለመደብን ሼር አርጉ ለሁሉም እኔ ተቃጥያለሁ አንተ እከካም ነህ አንተ ቶተንሃም አልሄድም
ማቲያስ ፈርናንዴዝ ይኸውልህ ፈርናንዴዝ ትርፉ ምን እንደሆነ ታውቃለህ? ፈርናንዴዝ በተባለ ቁጥር የትኛው እያሉ በጠየቁ ነው የቀለለልን። በ85 ቶተናም ሰው ዩናይትድን የሚያህል ሀያል ቲም እየፈለገ አንተ የእከክ ጭላፊ ቶተናም ደህና ቡድን አትሄድም? አንድ በል ሰይፈ ይሄን ተቸገርልኝ በለው የታባ በቃ ሚኮ ቀጣይ ዓመት ላትወርጂ ነው። ቀጣይ ዓመት ትቀመጫለሽ ፕሪሚየር ሊግ ላይ አይዞሽ። ምንድነው የሚያረጋቸው ዝውውሮች? ቁም ነገር ግን የሚያወጣቸው ብሮች እኮ ከማንም በላይ ነው የሚያወጣው። ግን ክለቡ ለምሮ እንደዚህ ዜሮ የሆነው በየክረምቱ እኮ ካስታወሳችሁ የማያመጣው ተጫዋች የለም። ግን አመቱ ሲጀመር ፕሪሚየር ሊግ ይመራል፣ ሀፍ ላይ እታች ነው። በቃ ሁሌ ነው ባይዜ ከማን ዩናይትድ ነው እንዲህ መንጥቆ ያመጣው ቶተንሃም። ማቲያስ ፈርናንዴዝም ቶተንሃምን ነው የመረጠው። ያራዳ ልጅ ቀጣይ ዓመት የሆነ ነገር ጠብቃለሁ። ቶተንሃም እኔ አንቺ ሲቲ ሊቨርፑል እኔ በለዋለሁ ፕሪሚየር ሊጉን አራታችን ሻምፒዮንስ ሊግ እንሳተፋለን። ካንቺ ደግሞ የሆነ ነገር ጠብቃለሁ። ትመጪኛለሽ። ቻው። ማቲያስ ፈርናንዴዝ ቱ ቶተንሃም ሆትስፐር ሂር ዊ ጎ ተብሏል። እንግዲህ ለኢኒዮስ ስስ ልብ ያላቸው የዩናይትድ ደጋፊዎች እስቲ ወጣ በሉና ስለ ኢኒዮስ ስትራቴጂ ንገሩን። ማንቸስተር ዩናይትድ ከፍተኛ የሆነ ክፍተት ባለበት በመሃል ሜዳው ቦታ አንድም ተጫዋች እስካሁን ድረስ አላስፈረም። ካዝሚሮን በነፃ ለቋል። አሁን ደግሞ ኡጋርቴ እስከ 9 ወር ተጎድቷል። እንግዲህ በማን ሊጫወት እንደሆነ አላውቅም። ኢሊዮት አንደርሰን ወደ ማንቸስተር ሲቲ ሂርዊጎ ተብሏል። ሳንድሮ ቶናሊን ማስፈረምም አይፈልግም። አሁን ደግሞ ማቲያስ ፈርናንዴሽም ወደ ቶተንሃም ሆትስፐር ሂርዊጎ ተብሏል። ስለዚህ ኢኒዮሶችም አይሆኑም፣ አንበጣ ናቸው። እነዚህ ቢዝነስማን ናቸው። ስለ ክለቡ ምንም የሚያስቡት ነገር የለም። ማንቸስተር ዩናይትድ ሚኒመም 3 የመሃል ሜዳ ተጫዋች አስፈርማለሁ ብሎ እንግዲህ እስካሁን አንዱን ያስፈረመው፣ አንዱም ደግሞ 3ኛ ተመራጭ የመሃል ሜዳ ተጫዋች ነው፣ ኤደርሰን ማለት ነው። እስቲ ወጣ በሉና አስረዱን። እስቲ ስለ ኢኒዮስ ስትራቴጂ በደንብ እንድታስረዱኝ ስለምፈልግ ነው። ለኢኒዮሶች ስስ ልብ የለኝም እኔ፣ ለዩናይትድ ብቻ ነው ስስ ልብ ያለኝ። ስለዚህ ባለሀብቶቹም ኢኒዮሶችም መውጣት አለባቸው። ኢኒዮስ አውት፣ ግሌዘርስ አውት። ክለቤን የመነገጃ ቦታ ነው ያደረጉት። የእግር ኳስ ክለብ አይመስልም። እንግዲህ ማንቸስተር ዩናይትድ ከዛ ሁሉ ችግር ውስጥ ወጥቶ አሁን ተጫዋች ያስፈርማል ብለን ስንጠብቅ 3ቱ ተቀዳሚ ተጫዋቾች እስካሁን ድረስ መፈረም አልቻሉም። 2ቱ ደግሞ ወደ ሌላ ክለብ ሄዷል። እስቲ እናያለን። ሀሳባችሁን ግን መስማት እፈልጋለሁ። ማቲያስ ፈርናንዴዝ ወደ ቶተንሃም ሂር ዊ ጎ ይሁን። እስኪ ቶናሊን አንከፍልም አሉ፣ አንደርሰንን አንከፍልም አለ። ይሄው ማቲያስ ፈርናንዴዝንም አንከፍልም ብሎ ቶተንሃም ከፍሎ ሂር ዊ ጎ አስባለ። ምንድነው? ምን ሊያደርግ ነው? የትኛውን ተጫዋች ሊገዛ ነው? እሺ ንገሩኝ እስኪ። አሁን እኔ እነዚህ በጣም ይቀልዳሉ። ይቅርታ ክብራትና ክብራን፣ ሰበር የእግር ጣት መረጃ በማናለብኝነት ተነሳስታ ኤሊዮት አንደርሰንን አስፈርማለሁ ስትል የነበረችው ትርፌ ወይ ማስፈረም እሱ ወደ ሲቲ የሄደባት ሲሆን በሁለተኛ አማራጭነት ይዛው አስፈርመዋለሁ። ቶትንሃምማ ከኔ ላይ ተጫዋች አትነጥቅም ስትል የነበረችው ትርፌ ድጋሚ ገረጣች። ኮንግራጀማ እንኳን ለግርጣታሞች ቀን አበቃችሁ ለማለት ኮፒ ሊንክ ሼር አድርጋችሁ እናንተ ኮፒ ሊንክ ሼር ላክለት። እናም የዘንድሮ የግርጣቱን እንግዲህ ዓለም በበላይነት እየመራች የምትገኘው ትርፍዬ ስትሆን በሁለተኝነት ደግሞ ሊቨርፑል ይካተናል። እንግዲህ ዲዮማንዴ እንዳገረጣው ታውቃላችሁ። በጣም ያሳዝናል። ማንን ነው የምታስፈርሙት? ምንድነው የምታስፈርሙት? ላያችሁ እኮ ማለት ነው ፉል ስኳድ ይዛችሁ ቤንች ተጫዋች ለማስፈረም የምትንቀሳቀሱ ነው የምትመስሉት እናንተ። ከቶትናም ጋር ተወዳድሮ ተጫዋች ማስፈረም አቃታችሁ። አቤት ቀጣይ አመታችሁ ታዬ። አቤት አረ በስመ አብ። እኛ ለሟንጫ እንላለን። ስፐርስ ማቲያስ ፈርናንዴዝን በ85 ሚሊዮን ፓውንድ እፍፍ አድርጎታል። ሂር ዊ ጎ ተብሏል ማለት ነው። እኔ ኢኒዮስ ምንድነው እየሰራ ያለው ምናምን ብዬ ጓልል አይደለም የመጣሁትኝ። አክቹአሊ ማለት እችላለሁ የሚያስብል ስራ ነው እየሰሩ ያሉት። ግን 85 ሚሊዮን ፓውንድ ለማቲያስ ፈርናንዴዝ
ፌር ነው። እኔ አንድ እያሳሰበኝ ያለው ማርኬቱ ወዴት እየሄደ ነው? ኤስ ሚላኖች ለጎንሳሎ ራሞስ ያወጡት ውጭ አይታችኋል። ባለፈ ወዴት እየሄደ ነው ማርኬቱ? የእግር ኳስ ማርኬት አንደኛ ነገር። ሁለተኛ እኛ ልናስፈርማቸው የምንችለው አሁን የዶርትሙንዱን ሚድፊልደር ነው። አሁን እንትን ዩናይትድ ታርጌት አድርጎ እየተንቀሳቀሰ ያለው አሁን ተብሏል። ማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ በጭራሽ እኔ ማለስማማበት ዋጋ በጭራሽ። ዩናይትድ ከ60 እስከ 65 ምናምን ነበር እየተባለ የነበረው። ስፐርስ 18ኛ ነው የጨረሰው አምና 85 ሚሊዮን ፓውንድ አውጥቷል። ሻውኛ ማንን ነው የምናስፈርመው? ይህንን ዋጋ የሚያስከፍል ዝውውር በየትኛው ተጫዋች እንደምታካክሱት ብቻ ነው ማየት የምፈልገው። ኤሌት አንደርሰን ተበላን። አዳም ዋርተንን ጭራሽ ረስታችሁታል። አሁን ደግሞ ማቲያስ ፈርናንዴዝ ይቀጥላል ገና ሌላም ማለት ነው። በቃ ምን አይነት ስፖርቲንግ ዳይሬክተር እንዳለ ግራም ያጋባል። ግን የዚህን ተጫዋች ቦታና የዚህን ተጫዋች የመሰለ ተጫዋች ማጣት በየትኛው ተጫዋች እንደምታካክሰው ማየት ፈልጋለሁ። በጣም አስቆጪ ማለት ነው። ለረጅም ዓመታት ማገልገል የሚችል ድንቅ ተጫዋች ነበር። በጣም የሚገርም ተጫዋች ማለት ነው። ለማንኛውም ግን ምንም ማድረግ አይቻልም። አስበሉት ልጁን፣ አፈር ብሎ አፈር ያስበላችሁ።